በአንድ በኩል በሰላም ተቀምጠው የኳስ ጨዋታ ያዩ የነበሩ ወጣቶች፣ በሌላ በኩል ደግሞ በሰላም መንገዷን እየጠረገች የነበረች ታታሪ እናት። በጥቂት ሰከንዶች ልዩነት ውስጥ ግን የሁለቱም ሕይወት ላይ የማይመለስ ጥቁር ጠባሳ አረፈ። በትናንትናው ዕለት የተሰማው አሳዛኝ ዜና መላ ሕዝቡን ያስደነገጠ ሆኗል። በጎንደር የተፈጸመው አስደንጋጭ ክስተት የሁሉንም ሰው ልብ ሰብሯል። እውቀት ለመሸመት ቀያቸውን ለቀው በጎንደር ዩኒቨርሲቲ የተሰበሰቡት ተማሪዎች የቤተሰብ ተስፋና የሀገር ስንቅ ነበሩ። የደረሰው ያልተጠበቀ አደጋ ግን ይህን ተስፋ ያመከነ ሆነ። ዓለም በጉጉት ይጠብቅ የነበረውን ጨዋታ ለመከታተል በጎንደር ዩኒቨርሲቲ የነበሩ ወጣት ተማሪዎችም አረፍ ብለው የሚወዱትን የእግር ኳስ ጨዋታ በደስታ እየተከታተሉ ነበር። ጨዋታው ታዲያ ሊያልቅ ጥቂት ደቂቃዎች ሲቀሩት ግን ያ የደስታ ምሽት በአንድ ሰከንድ ውስጥ ወደ ሲኦልነት የተቀየረ መሰለ። መጀመሪያ የሮኬት የሚመስል ድምጽ፣ በመቀጠል ደግሞ እንደ መብረቅ የፈነዳ ከባድ አደጋ ሰላማዊውን አዳራሽ በጭስና በደም አጠበው። ወጣቶቹ በጭንቀት ውጡ እየተባባሉ እርስ በርስ ሲረጋገጡ የአዳራሽ የምረቃ ቀናቸውን የሚጠብቁ የብዙዎችን ተስፋ ይዞ ተዘጋ። ተማሪዎቹ ተሰብስበው ባሉበት አዳራሽ ውስጥ በድንገት በተወረወረውና ሀገር ሰላም ብለው ኳሱን እያጣጣሙ የሚደግፉት ቡድን አሸንፎ ጮቤ ሊረግጡ የተሰናዱ ተማሪዎች መካከል የፈነዳው ቦምብ የተማሪዎችን ነፍስ መንጠቁ ሲሰማ በርካቶች መቁሰላቸው ተነግሯል። ለቤተሰቦቻቸው ተስፋ ሆነው የተላኩ ተማሪዎች ዛሬ ግን ጭካኔ በወለደው ሴራ ልብን የሚሰብር መርዶ ሆነዋል። ለመሆኑ በጎንደር የተፈጸመው አስደንጋጭ ድርጊት ምንድነው? ይህንን አሰቃቂ ድርጊት በካምፓስ ውስጥ የፈጸመው ማን ነው? ቤተሰብ የደስታ ቀናቸውን በጉጉት የሚጠብቅላቸው ባለተስፋዎቹ ተማሪዎች ላይ የደረሰው ጉዳትስ ምን ይመስላል? ጉዳት የደረሰባቸው ተማሪዎችስ ምን ሁኔታ ላይ ይገኛሉ? ሁሉንም በዝርዝር እንነግራችኋለን። በሌላ በኩል ደግሞ ለልጆቿ ስትል በሌሊት ወጥታ ብርዱንና እንግልቱን ተቋቁማ የምትሰራ አንዲት ወጣት እናት መመለሻ የሌለው ጉዞ እንደምትጓዝ ማንም አላወቀላትም። በዕለታዊ ስራዋ ላይ ሳለች በግፈኛ አሽከርካሪ ሕይወቷ የተቀጠፈው የወጣቷ መስታወት ግርማ አሳዛኝ ታሪክ መላውን የአዲስ አበባ ነዋሪ አስቆጥቷል። የተሰበረው የቤታችን ምሰሶ ነው፣ ሕይወታችን ነበረች የሚሉ ቤተሰቦቿ ዛሬም ድረስ ፍትህን እየለመኑ ነው። አንድን ሰው በከፍተኛ ፍጥነት ገጭቶ ለ40 ሜትር ያህል ጎትቶ ጥሎ መሰወር ይህ አደጋ ነው ወይስ ታላቅ ወንጀል? በአዲስ አበባ ልደታ ክፍለ ከተማ ወረዳ 9 የደረሰው የመኪና አደጋ የሁለት ጨቅላ ህጻናትን እናትና ለአረጋዊ እናቷ ጧሪ ቀባሪ የሆነችውን ወጣት በስራ ላይ ያለች በሞት ነጥቋታል። የዓይን እማኞች የሰጡት አስደንጋጭ ምስክርነት የተፈጠረው አደጋ ሳይሆን ወንጀል እንደሆነ አመላክቷል። የልጆች እናት የሆነችው ሴት ለስራ በወጣችበት የገጠማት ምንድነው? አደጋ ሳይሆን ወንጀል የተባለው የአሽከርካሪው ዘግናኝ ተግባርስ ምንድነው? የአካባቢው ማህበረሰብ ቁጣስ ምን ይመስላል? ይህንን ጨካኝ አሽከርካሪ ለመያዝ የወጣው አዲስ መረጃስ ምንድነው? እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በጎንደር ስለተፈጸመው የቦምብ ጥቃትና በአዲስ አበባ ስለተከሰተው ጭካኔ የተሞላበት ዘግናኝ ድርጊት እንነግራችኋለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ምሽቱ የካምፓስ ተማሪዎች በጉጉት የሚጠብቁት ታላቅ የደስታ ምሽት ነበር። በጎንደር ዩኒቨርሲቲ ማራኪ የጤና ሳይንስ ካምፓስ ግቢ ውስጥ የሚገኙ ተማሪዎች የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታን ለመከታተል በዲኤስቲቪው አዳራሽ ዙሪያ ተሰብስበዋል። የአርሰናልና የፒኤስጂ ጨዋታ በፕሮጀክተርና በቴሌቪዥን እየተከታተሉ የነበሩ ተማሪዎች ቁጥር አዳራሹን አጨናንቆትም ነበር። አዳራሹ መግቢያውና መውጫው እስኪጠፋ ድረስ በሰው ተሞልቷል። የመጀመሪያው 45 ደቂቃ ተጠናቆ ለእረፍት ጥቂት ደቂቃዎች ሲቀሩት ግን ያ ያልታሰበው መዓት መጣ። መጀመሪያ ላይ የሆነ የሮኬት አይነት ድምጽ ተሰማን። ከዛ በኋላ ግን እንደ መብረቅ ድንገት ድፍት ነው ያደረገን የሚሉት በቦታው የነበሩ ተማሪዎች ስለ ሁኔታው ይገልጻሉ። ከምሽቱ 2 ሰዓት ተኩል ገደማ ሲሆን ተማሪዎቹ በስሜት ጨዋታውን እየተከታተሉ ባሉበት ቅጽበት በአዳራሹ ውስጥ አስደንጋጭ የቦምብ ፍንዳታ ተከሰተ። ፍንዳታው አዳራሹን አወከው። መብራት ጠፋ። ጭሱም ክፍሉን
ወረሰው። በመጀመሪያ ሰከንድ ተማሪዎቹ የፊት ለፊት ብረት ተላቆ የወደቀ መስሏቸው ነበር። ነገር ግን የፈነዳው መሳሪያ ስብርባሪና ፍንጥርጣሪ የተማሪዎቹን አካል ማቁሰል ሲጀምር ነገሩ ታወቀ። አዳራሹ በጭንቀትና በጩኸት ተሞላ። መውጫው በጠበበው በዚያ ክፍል ውስጥ ተማሪዎች እርስ በርስ እየተረጋገጡና እየተሻሙ በድንጋጤ ወደ ውጭ መውጣት ጀመሩ። አንድ ተማሪ ክስተቱን ሲያስታውስም እንዲህ ይላል። ወደ ውጭ ከወጣን በኋላ በርካታ ተማሪዎች መጎዳታቸውን አየን። እኔም መጀመሪያ ላይ ደህና የነበርኩ ቢመስለኝም ቆይቶ ግን እግሬ ላይ ክፉኛ መታመሜን ተረዳው ሲል ስለ ሁኔታው ገልጿል። የፍንዳታው ድምጽ አካባቢውን ወደ ደም አፋሳሽ አውድማነት ቀይሮታል። ቁስለኞቹን ለመታደግ ወደ ግቢው አምቡላንሶች እየተመላለሱ ተማሪዎችን ወደ ዩኒቨርሲቲው ስፔሻላይዝድ ሆስፒታል ያመላልሱ ጀመር። በዚህ አስከፊ ጥቃት ሳቢያም 3 ተማሪዎች ህይወታቸውን አጥተዋል። አንደኛው ተማሪ በአደጋው ድንገተኛ ክፍል ውስጥ እንዳለ ህይወቱ ሲያልፍ፣ 2 ተማሪዎች ደግሞ ወደ ቀዶ ጥገና ክፍል ከገቡ በኋላ ህይወታቸው ሊተርፍ አለመቻሉም ተነግሯል። ከ35 በላይ የሚሆኑ ተማሪዎች ላይ ደግሞ የተለያየ መጠን ያለው የአካል ጉዳት ደርሷል። ከዚህ ውስጥ ከ10 እስከ 20 የሚደርሱ ህይወታቸውን ሊያሳጣ የሚችል እጅግ ከባድ ጉዳት አስተናግደዋል። በርካታ ተማሪዎች የእግር አጥንት ስብራት የደረሰባቸው ሲሆን አንዳንዶች ወደ ቀዶ ጥገና ክፍል፣ ሌሎች ደግሞ ወደ አጥንት ህክምና ክፍል ገብተው በህክምና ላይ እንደሚገኙም ተነግሯል። ከአሰቃቂው ምሽት በኋላ በማግስቱ ጠዋት የሟች ተማሪዎች አስክሬን ወደ ቤተሰቦቻቸው ተሸኝቷል። በካምፓስ ውስጥ የነበረው የጮትና የደስታ ድምጽ ጸጥ ብሎ በከባድ የሐዘን ድባብ ተተክቷል። ፖሊሶችና የጸጥታ አካላት ወደ ግቢው በመግባት የፍንዳታውን መንስኤና ጥቃቱን ማን እንዳደረሰው ለማጣራት ምርመራም ጀምረዋል። ይሁን እንጂ ይህ አሰቃቂ የቦምብ ጥቃት በማን እንደተፈጸመና ፍንዳታውንም እነማን እንዳቀነባበሩት እስካሁን በግልጽ የታወቀ ነገር የለም። የዩኒቨርሲቲው አመራሮችም የሆኑ የአካባቢው የጸጥታ አካላት ስለ ጉዳዩ በይፋ የሰጡት ማብራሪያ የለም። ትምህርት ፍለጋ ከቤት የወጡ ነገ ሀገር እንረከባለን ያሉ ወጣቶች በሰላማዊ የካምፓስ ግቢ ውስጥ ጨዋታ እያዩ በድንገት ህይወታቸው መቀጠፉ መላው ህብረተሰቡን በከፍተኛ ሐዘንና ቁጣ ውስጥ ከቶታል። እኛም በቻናላችን ስም ተማሪዎቹ ላይ በደረሰው አደጋ ማዘናችንን እየገለጽን ለቤተሰቦቻቸው መጽናናት እየተመኘን ወደ ሌላኛው መረጃችን እናመራለን። ህይወት ለሁሉም እኩል አታደላድልም። ለአንዳንዶች መኖር ማለት ትግል ነው። ለአንዲት ወጣት እናት ደግሞ ከዚያም የላቀ የህልውና ፍልሚያ ነው። መስዋዕት ግርማ ትባላለች። ገና በወጣትነት እድሜዋ ላይ የምትገኝ የሁለት ታዳጊ ህጻናት እናት ነበረች። ነገር ግን ኃላፊነቷ በሁለቱ ልጆቿ ላይ ብቻ አላበቃም። እድሜ የጠገቡና አቅመ ደካማዋን እናቷንም የምታስተዳድረው እርሷው ነበረች። ለዚች አነስተኛ ቤተሰብ ብቸኛ የገቢ ምንጭ፣ ብቸኛ የቤት ምሰሶ መስዋዕት ነበረች። ማለዳ ተነስታ የአዲስ አበባን ቅዝቃዜ ተቋቁማ ወደ መንገድ የምትወጣ የጽዳት ሰራተኛ ነበረች። ከተማዋን ለማጽዳት ለልጆቿም የዕለት ጉርስ ለመፈለግ በየቀኑ በጉልበቷ ትደክማለች። ያቺ ዕለት ግን እንደ ማንኛውም ቀን አልነበረችም። ያ ጥቁር ሐሙስና ጨካኙ አሽከርካሪ ከሰዓቱ እኩለ ሌሊት አልፎ ሌሊቱ ሊነጋጋ ሲል በትክክል በ11 ሰዓት ከ40 ደቂቃ ላይ ነው። ቦታው በአዲስ አበባ ከተማ በልደታ ክፍለ ከተማ አካባቢ ልዩ ስሙ ወረዳ 9 በሚባለው ስፍራ ነበር። መስዋዕት እንደተለመደው በመንገዱ ዳር ላይ ሆና የጽዳት ስራዋን እያከናወነችም ነበር። በዚህ ቅጽበት አንድ ተሽከርካሪ በከፍተኛ ፍጥነት እየገሰገሰ መጣ። ፍጥነቱ ከመጠን በላይ የነበረው ይህ መኪና ስራዋ ላይ ተጠምዳ የነበረችውን ወጣት መስዋዕትን በኃይል ገጫት። አደጋው የደረሰበት አስከፊነት ግን መገጨቷ ብቻ አልነበረም። የዓይን እማኞች በከፍተኛ ድንጋጤና በቁጭት እንደገለጹት አሽከርካሪው ወጣቷን ከገጫት በኋላ መኪናውን አላቆመም። ይልቁንም መስዋዕትን ከስር ጎትቶ ወደ 40 ሜትር ያህል ርቀት እየጎተታት ሄዷል። ከዛም ያደረሰውን ዘግናኝ አደጋ እያየ ድጋፍ ከመስጠት ይልቅ ጭራሽኑ ከአካባቢው በጥቁር ጨለማ ተሰውሮ አምልጧል። ወጣቷ እናት መስዋዕት ግርማም በደረሰባት ከባድ ጉዳት ህይወቷ ወዲያው አልፏል። የተሰበረው የቤታችን ምሰሶ ነው። ህይወታችን ነበረች። አሁን ለልጆቿ የምትሆናቸው የለችም። ስለዚህ ፍትህ እንፈልጋለን። የመስዋዕት ህይወት ማለፍ ለቤተሰቡ ታላቅ መርዶና መጽናናት የሌለው ሐዘን ነው። ሁለት ታዳጊ ህጻናት ዛሬ እናታቸውን በሞት አጥተዋል። አረጋዊ እናቷን የምትጦራትና የምትንከባከባትን ብቸኛ ልጇን አጥታለች። ይህች አነስተኛ ቤተሰብ በአሁን ሰዓት
በማይተካ ከባድ ኪሳራና እጅግ ባስከፊ የኑሮ አደጋ ውስጥ ይገኛሉ። ቤተሰቡም በለቅሶና በዋይታ ውስጥ ሆነው ለልጃቸው ደም ፍትህ እንዲሰጣቸው በታላቅ ቅሬታ እየለመኑም ይገኛሉ። የማህበረሰቡ ቁጣና የፍትህ ጥያቄም ይህ አደጋ የተፈጸመበት አግባብ ሰብአዊነት የጎደለውና እጅግ አሳዛኝ በመሆኑ በአካባቢው ነዋሪዎችና በማህበረሰቡ ዘንድ ከፍተኛ ቁጣ ተቀስቅሷል። የጽዳት ሰራተኛ የስራ ባልደረቦቿ፣ የሟች ቤተሰቦችና የሰብአዊ መብት ተሟጋች የሟቿን ፎቶ በመያዝም እንዲሁም የሻማ ማብራት ስነ ስርዓት በማድረግ አደባባይ ወጥተው የቆሰለ ስሜታቸውን በዝምታና በሐዘን ገልጸዋል። ፍትህ ለመስዋዕት ለወንጀለኛው ደግሞ ተገቢው ቅጣት የሚሉ ድምጾችም እያስተጋቡ ነው። ጉዳዩን የሚመለከቱት ወገኖች በሙሉም ይህንን አሰቃቂ ድርጊት የፈጸመውን ሰውን ገጭቶ እንደ እንስሳ ጥሎ የጠፋውን አሽከርካሪ በአስቸኳይ ለህግ እንዲያቀርብና ለተጎጁ ቤተሰብ አጋርነት ሊያሳይ እንደሚገባም ሀሳቦች እየተሰነዘሩ ይገኛል። ትናንት ለልጆቿ ስትል መንገድ ላይ የነበረችው መስዋዕት ዛሬ የለችም። ነገር ግን የእሷ ታሪክና የሁለቱ ህጻናት እጣ ፈንታ የሁላችንንም ህሊና ያንኳኳልና የወንጀለኛው መታወቅና ፍትህ የመገኘቱ ዜና በቅርቡ እንደሚሰማ ተስፋ እንዲያደረግን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም